እግዚአብሔር ነው የምልሽ መስኪ ተሰብሬያለሁ። ለምንድነው ዋጋ መከፍለው? ለምንድነው የዚህን ያክል የምደክመው? ለምንድነው እንደዚህ መሆኑ ሁላ እስክል ድረስ በጣም ነው በቃ የሆነ ውስጥ የተጎዳው ማንነት የተጎዳውና እንደዚህ አይነት ጉዳይ ማለት ነው። በእንደዚህ አይነት ጉዳይ እንደዚህ አይነት ንግግር ራሱ አልፈልግም። እውነቴን ነው የምልሽ ስልሽ ይሄ በጣም ብዙ ርቀት ሊያስኬደን የሚችል በጣም ብዙ ነገሮችን ሊበጠብጥ የሚችልና እኔ ከሚዲያ መስማት አለብኝ እንዴ እንደዚህ አይነት ትልቅ ነገር ማለት ነው። እሱ እኮ አሁን ጥፋት እንደሆነ ገብቷታል እኮ እሷ ጥፋት ነው እያለች እኮ ነው። እሺ ምን ልትይኝ እንደመጣሽ ብቻ ነው ግራ ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የማአዲ ፋሚሊዎች እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ውዶችዬ ያው ሰሞኑ እየተፈጠረ ያለው ነገር አይደለም ለእናንተ እኔ ራሱ በእውነት ግራ እየገባኝ ነው ማለት ይሆናል አይደለ? እሱም እኔ አሁን ኤቢ ያሰበው እኔ አማክራኝ ምናምን ነገር እንደዚህ የሆነ አለ አይደለ ሚዲያ ላይ ያወጣችው ነገር ነው መሰለኝ የመሰለው ግን ብቻ አላቅም። እስኪ ቆይ እሱ ነገር እንትን እለዋለሁ ብቻ እና ወዶቼ እኔ እግዚአብሔርን ነው የምላችሁ ምንም ማቀው ታሪክ የለም። ምንም ማለት እንደዚህ ሚዲያ ላይ ማውጣቷ ምንም ማቀው ነገር የለም ምንም ማለት ነው። ከናንተ እኩል ሚዲያ ላይ ነው ያየሁት ይሄ ነገር ማለት ነው። እኔም አሁን እንግዲህ በእኔ ቻናል ላይ የተለቀቀው ቪዲዮ ካያችሁ ለምን ይሄ ነገር ሆነ ነው ከሷ ጋር ጸቤ። እንደውም እሷ ለሷ ግዘሻል ምናምን እስከማለት ድረስ ደርሳለች። እኔ እሷ ለሱ ማገዜ ምናምን ሳይሆን በቃ ፐርሰናል የሆነ ነገር ፐርሰናል ነው በቃ። የራሳችሁ የሆነ ሚስጥር እኮ አላችሁ አይደል እንዴ? የራሳችሁ የሆነ ሚስጥር ራሳችሁ ጋር ነው መሆን ያለበት እንጂ አደባባይ ላይ ወጥቶ እንደዚህ እሱ ሚዲያ ላይ ማወቅ ነበረበት ይሄ ነገር? በፍጹም አልነበረበትም፣ በፍጹም ማለት ነው። ግን ይሄ ነገር አንዴ ሆኗል። አሁን እኔ ብቻዬ አግኝቼው ልጠይቀው ነው የፈለኩት ማለት ይቅርታ ቢባባሉ እንግዲህ ለልጅ ሲባል ይባላል ብዙ ጊዜ ለልጄ ስል ይባላል። እኔ ይሄ ነገር ብዙም ደስ አይለኝም። ለልጄ ስል እኔ ማለት መሞት አለብኝ ወይ የሆነ ነገር ለልጅ ስትሉ ብዙ ነገር ብዙ መስዋዕት ልከፍሉ ትችላላችሁ። ግን በጣም እንዲህ ክራውድድ የሆነ ነገር ከሆነ ልጄ ከኔ ምንም ካልጎደለው ከኔ ምንም ነገር እንትን ካላለው እንዴ ለልጄ ብዬ እኔ እንጃ እኔ አላቅም ብቻ ለልጅ ብዙ ነገር ይኮናል። ግን እሱም አሁን ለልጅ ስትል ለልጆች ስትል ነው እንግዲህ የሚባለው። ያው ደካማ ጎናችን ስለሆኑ ሊሆኑ ይችላሉ። ብቻ ለልጆቻቸው ሲሉም ተስማምተው ይሄ ነገር በሰላም የሆነ አብረው እንደ በፊት ቢቀጥሉ ደስ ይለኛል። ግን ይሄ ነገር በፍጹም በቃ በጣም ማይደረግና ትልቅ ስህተት እንደሰራች ነው እህቴ፣ በጣም ትልቅ ስህተት እንደሰራች ነው እኔ የተሰማኝ። በጣም ትልቅ ስህተት ማለት ነው። ይሄ ነገር ከመጀመሪያ ቀን ጀምሮ ይሄ ልጅ ማወቅ ነበረበት ይሄ ነገር እንዳለ። ይሄ እኮ የሆነ ነገር ወይ ደግሞ ድሮ ጓደኛ ነበረኝ ምናምን እኮ አይደለም እንዴ። ልጅም ያህል ነገር እንግዲህ የት ይሄዳል? እናቴ ማለቱ አይቀርም እኮ ልጅ። እንዴት ይሄ ነገር እኔ እንዴት አስባ ይሄ ነገር እንደደበቀችው ይሄ ልጅን የሚያክል ነገር ደብቃ አብራው ትዳር ውስጥ እንደገባች አላቅም። ምን አስባ እንደሆነም አላቅም። እኔ እንጃ። ልጅ የእግዚአብሔር ስጦታ ነው ማለት ልጅ ስላላት ለምን ልጅ ኖረሽ ይላታል ብዬ አላስብም። ስለዚህ ያለውን ነገር ሄጄ በቻልኩት አቅም ተረጋግቼ ይሆናል አይደለ አባብዬ ለማውራት ሞክራለሁ። እና ወዶችዬ እንግዲህ ያው ደርሰናል ይኸውና ቤቱ ማለት ነው። እሱ ደግሞ ውስጥ ቁጭ ብሏል። ድምፁ እየሰማሁት ነው። ያውራኛል አያውራኝም እንጃ። እናንተ ፈራሁኝ ስደርስ፣ ግን ቀለል አድርጌ እንትን ለማለት እሞክራለሁ። በስራ ካወራኝም አወራኝ፣ ካላወራኝም ደግሞ እንግዲህ ያው ምንም ማድረግ አልችልም። ያለው ነገር ያው ፊት ለፊቴ ዱቅ ብሏል። ሰዎቹ እየሰሩ ነው ማለት ነው። እንግዲህ አይ አሪፍ እየሄደላቸው ነው። ምንም አይል ወንድሜ ትላለህ። ምን እያደረክ ነው? በደህና ፊት የምጥልብኝ እንዴ? እስማ ወንድ ተስከድ እንዴ? አሎ ምን ከየት ተገኘሽ ማለት ነው? ቤት እያሰራን አይደል እንዴ? ወልዴ ደህና ነህ? ደህና ነኝ። ስራ ለማጥለት ነው የመጣው። አልፍ ነው እንተ ያው ስራ እንግዲህ ምን ማድረግ አልችልም። የሆነ
ስራ አስተቶ የሚያመጣኝ ጉዳይ ያጋጠመኝና እኔ አሁን ማለት ነው መጣውኝ። ካሜራ እኮ አስከተለሽ ስትመጪ ነው መስኪ የመሬን ነው የምልሽ። አይ ካሜራ አንደኛ ያው ዩቲዩበርም አይደለም የሆነ ነገር ለማድረግ ስፈልግ ካሜራ ከኋላዬ አይጠፋም ማለት ነው። ቪዲዮ ላይ ስለተለቀቀ እሱን ለማሳየት ምናምን ነው። አዎ በትክክል ምንም አልተሳሳትክም ማለት ነው። ማለት ያው የብዙ ሰው እንትን ስለሆነ እኔ ብቻዬን ማናገር እችላለሁ፣ አንተን ግን ከፋሚሊዎቻችሁ ጋር ቢሆን የሚለው ነገር ስላሰብኩኝ ነው። ማለት ይሄ ነገር ብዙ ሰው አስጨንቋል፣ እኔ ብቻ ሳልሆን ማለት ነው። ስለዚህ ያው ያ ነገር እኔም እነሱም እንዲያውቁት ስለፈለኩኝ ነው እንጂ ሌላ ነገር አይደለም። ቀለል አድርገህ ያው ነገሮች ነው። ሌላ ጉዳይ ልታወሪኝ መተሽ ከሆነ አላውቅም፣ ግን ሌላ የምትጠይቂ ነገር ካለ አሁን እዚህ ከሚሰሩበት ቦታ ዞር እንበልና እና ምን መሰለ እኔ ብቻዬን ማናገር እችላለሁ ብያለሁ ቅድም። ማለት ፐርሰናል የሆነ ነገር ቢሆን ነበረ ይሄ። አሁን ግን ይሄ ነገር ፐርሰናል አላረጋችሁትም። በቃ ሚዲያ ላይ አንዴ ወጥቷል፣ መውጣት አልነበረበትም። ሚዲያ ላይ ወጥቷል። ስለዚህ ሁሉም ስለዚህ ነገር ማወቅ ይፈልጋል። ሁሉም ስለዚህ ነገር የሆነ በጉጉት ይጠብቃሉ ብዬ ነው የማስበው። ስለዚህ ያለው ነገር ያው ከፋሚሊ ጋር አብረን እንትን ማለት አለብን ብዬ ስላሰብኩ ነው ካሜራ ይዤ የመጣሁት ማለት ነው። እና ያለው ነገር ያው እንግዲህ የሆነ አባባል አለ ለልጅ ተብሎ ምናምን የሚባል አባባል አለ። ያ ነገር ባልደግፈውም እኔ ግን ያው ለልጆች ስትል አንተ ያለው ነገር ቀለል አድርገህ ማለት በቃ ይሄ ነገር መሆን እንደሌለበት ነው። እኔም ያው ቪዲዮም አይተኸዋል፣ ከኔ ጋርም ብዙ ነገር ተጨቃጭቀናል። ይሄ ነገር መጀመሪያ ማወቅ ነበረብህ። አይ ነው ይሄ በዚያ አምናለሁ፣ ግን አልሆነም። ያ ነገር ስህተት ነው ማለት ፍርሃት ነው አለች። ቢተወኝስ እምቢ ቢለኝስ ምናምን የሚለው ነገር አስቤ ነው ያለችኝ። እንግዲህ እኔ ያ ነገር እንዳለ ሆኖ በቃ አንዴ አጥፍታለች፣ ጥፋተኛ ናት። ጥፋቷ ደግሞ አሁን በደንብ ገብቷታል። ስለዚህ ያለው ነገር በቃ ተቻችላችሁ ለልጅ ሲባል ይባላል። ለልጃችሁ ለልጆቻችሁ ብላችሁ አሁን ካንድም ሁለት ልጅ አለ። ለነዛ ልጆች ስትል ያለው ነገር የሆነ ቀለል አድርገህ ብታልፈው ደስ ይለኛል ባይነኝ ነኝ። እኔ መስኪ በመጀመሪያ ደረጃ ማለት ነው አንቺ ስትመጪ እንደዚህ አይነት ጉዳይ ይዘሽ እንደመጣሽ በጣም እርግጠኛ ነበርኩ። በጣም ማለት ነው በቃ ስልሽ ሰሞኑን እኔ እንዲህ መስኪ እኔ ባል እኮ ነኝ የፈለገ ነገር ቢሆን ማለት ነው አለ አይደለ እኔ የሆነ ነገር ሳልባል ይሄ ነው ተብሎ ሳይነገረኝ የሆነ ጉዳይ ሚዲያ ላይ ይወጣል እንዴ መስኪ? ይሄ ትክክል ነው? እኔ እግዚአብሔር ነው ማለት ነው። መጀመሪያ አስጨርሰሽ ስሚኝ እኔ የፈለገ ነገር ቢሆን ማለት ነው ይኸውልሽ ማናችንም ንጹህ አይደለንም። ማናችንም የራሳችን የሆነ ጉድለት ይኖርብናል። ባለፈው ህይወታችን ብዙ ችግሮች ሊኖሩብን ምናምን ይችላል። ግን አለ አይደለ እንደ ባል ሚዲያ ላይ ሊነገር የማይችልና ለኔ ብቻ ሊነገር የሚችል ችግር ነበር። እኔ እግዚአብሔርን ነው የምልሽ መስኪ በጣም ነው የደነገጥኩት። በጣም ማለት ነው እኔ ካንቺ ጋር አውርታችሁበት ይሁን ሌላ ነገር ይኑረው የማውቀው ታሪክ የለም። ቀድማ ላንቺ አውርታሽ ከሆነ እኔ ካንተ ጋር ነው የማውቀው፣ ግን ካንተ ጋር ነው ቪዲዮ ተለቆሰ በጣም ነው የደነገጥኩት። የምሬን ነው የምልሽ። ሰላም ነበርን፣ ባለን ነገር ደስተኛ ነን፣ በምንኖረው ህይወት ደስተኞች ነን። ግን ሚዲያ ላይ እንደዚህ አይነት ነገር ስታይ እንደዚህ አይነት ነገር ሲከሰት ምንድነው ሊሰማሽ የሚችለው እንደ አንድ ሰው ማለት ነው? እኔ እግዚአብሔርን ነው የምልሽ መስኪ ተሰብሬያለሁ። ለምንድነው ዋጋ የምከፍለው? ለምንድነው የዚህን ያክል የምደክመው? ለምንድነው እንደዚህ መሆኑ ሁላ እስክል ድረስ በጣም ነው በቃ የሆነ ውስጥ የተጎዳው ማንነት የተጎዳውና እኔ እንጃ ምን ማለት እንደምችል አላውቅም። የምሬን ነው የምልሽ ስልሽ አሁን ይሄ ነው ብዬ የማውራት ሞራሉም ፍላጎቱ ምኑም የለኝም። በቃ አለ አይደለ ችግር እኮ ሊኖር ይችላል፣ የሆነ ነገር ሊፈጠር ይችላል። ግን እንደ ሰው አለ አይደለ ይሄ ነገር አለ ይሄ ነው እኔ ከሚዲያ መስማት አለብኝ እንዴ? እንደዚህ አይነት ትልቅ ነገር ማለት ነው። እሱ እኮ አሁን ጥፋት እንደሆነ ገብቷታል እኮ እሷ ጥፋት ነው እያለች እኮ ነው። ምን ልትይኝ እንደመጣሽ ብቻ ነው ግራ እኔ በቃ ቀለል አድርገው ነው በቃ ይቅርታ ተባባሉ በቃ ቢያንስ እሺ አይደለም እኮ አይ ሰው ይታዘባል አውራት ምንም እንደ ሰው ምን አንተ አሁን እኮ ያለንበት ጀነሬሽን እኮ ይሄ ወደ ኋላ የሚጎትት እኮ አይደለም። በቃ በጣም እንኳ ብዙ ነገር እንትን ያለበት ጊዜ ላይ ነው ያለነው። በቃ የሆነ ሰው ያጠፋል፣ ያጥፋቱ ደግሞ ሰው ጥፋተኛ ነኝ ብሎ ካለ ካመነ እኮ ምን በቃ ይቅርታ መባባል እኮ ነው። ይሄ ቀለል አድርጋችሁ ማለት ነው። ነገሩ ቀላል ነው እያልኩ አይደለም። ነገሩ በጣም ከባድ ነው። በጣም ማለት ነው። እኔ ይኸውልሽ ይቅርታ አድርጊልኝ። በጣም እወድሻለሁ፣ በጣም አከብርሻለሁ። ግን በእንደዚህ አይነት ጉዳይ ማለት ነው በእንደዚህ አይነት ጉዳይ
እንደዚህ አይነት ንግግር ራሱ አልፈልግም። እውነቴን ነው የምልሽ ስልሽ ይሄ በጣም ብዙ ርቀት ሊያስኬደን የሚችል በጣም ብዙ ነገሮችን ሊበጠብጥ የሚችልና መጥፎ ነገር ነው። በቃ ይኸው መጥፎ ነገር ነው ስልሽ ጉዳዩን አይደለም እያልኩ ያሉት በእንደዚህ አይነት መልኩ አለማወቅህ ነው እኮ አንተ አይደለ አለመናገር ነገር አይቀበልም ምናምን ከሆነ አይሚን አላቅም። እኔ እስከ ዛሬ ድረስ ለኔ ይሄ አይነት ስሜት እንዳላት እንደዚህ እንደሚሰማት አላቅም ነበረ። ችግር የለውም እግዚአብሔርን እኔ እንጃ። እኔ በቃ የሆነ ማውራት አልችልም። መስኪ አንቺ ስለሆንሽብኝ ስለከበደኝ ምናምን ነው ስለዚህ ጉዳይ እያወራሁሽ ያለሁት እንጂ እኔ በጣም ተሰምቶኛል፣ ከብዶኛል። ምን እንደማስብ አላቅም፣ ምን እንደማደርግ አላቅም። ይሄው ጠይቂያቸው እዚህ አብረውኝ እዚህ ጋር ስራ እየሰሩ ያሉ ሰዎች ራሱ ምን ሆነህ ነው የሚሉኝ። ከዛን ቀን ጀምሮ ማለት ነው ምን ተፈጥሮ ነው የሚሉኝ። የሆነ ከራሴ ጋር አይደለሁም እና እኔ አሁን የማይሆን ንግግር ተናግሬ የማይሆን ደረጃ ላይ ተዳርሼ ከአንቺ ጋርም መቀየም ስለማልፈልግ እባክሽን መስኪ በእናትሽ ስለዚህ ጉዳይ አላወራም።